ሰላም ሰላም ውድና የተከበራችሁ ተመልካቾቻችን ከሁሉም በፊት ለሁለት ወር ያህል ከቻናሉ በመራቄ ይቅርታ መጠየቅ እፈልጋለሁ። ወደ ቪዲዮ ከማለፋችን በፊት ባለፉት ሁለት ወራት ቪዲዮ ባለመልቀቅ ምክንያት ብዙዎቻችሁ መልእክታችሁ ጠይቃችሁኝ ነበር። ያሳያችሁኝም ፍቅርና ድጋፍ ከልቤ አመሰግናለሁ። ይህን ቻናል ላለፉት ዓመታት ስሰራ ቆይቻለሁና በአዲስ ጉልበትና በአዲስ ቁርጠኝነት ተመልሰናል። ከዛሬ ጀምሮ በተቻለ መጠን የምንዛሬ መረጃን እናቀርባለን። በተከታታይነት ባለው ሁኔታ መሰረት ለታገሳችሁን ስለጠበቃችሁና ስለደገፋችሁን ከልብ እያመሰገንን አሁን ወደ ዛሬው የምንዛሬ ተመን እናልፋለን። ዛሬ እንደሚታወቀው ሰኔ 15 ወይም ጁን 22 የዕለቱን የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያም ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ ቪዲዮ ላይክ እና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። በዛሬው ዕለት በጥቁር ገበያ አንድ የአሜሪካን ዶላር 182 ብር ከ27 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አማራ ባንክ ነው። 159 ብር ከ59 ሳንቲም ገዝቶ 162 ብር ከ78 ሳንቲም እየሸጠ ነው። በንግድ ባንክ 156 ብር ከ02 ሳንቲም ገዝቶ 159 ብር ከ14 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገበያ 208 ብር ከ97 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ህብረት ባንክ ነው። 187 ብር ከ21 ሳንቲም ገዝቶ 190 ብር ከ95 ሳንቲም እየተሸጠ ነው። በንግድ ባንክ 178 ብር ከ85 ሳንቲም ገዝቶ 182 ብር ከ42 ሳንቲም እየሸጠ ነው። አንድ የስዊስ ፍራንክ በጥቁር ገበያ 225 ብር ከ72 ሳንቲም እየተመነዘረ ነው። የስዊስ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ዳሽን ባንክ ነው። 203 ብር ከ09 ሳንቲም ገዝቶ 207 ብር ከ15 ሳንቲም እየተሸጠ ነው። በንግድ ባንክ 189 ብር ከ66 ሳንቲም ገዝቶ 193 ብር ከ45 ሳንቲም በመሸጥ ላይ ይገኛል። አንድ የካናዳ ዶላር በጥቁር ገበያ 128 ብር ከ54 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አማራ ባንክ ነው። 113 ብር ከ05 ሳንቲም ገዝቶ 115 ብር ከ31 ሳንቲም እየሸጠ ነው። በንግድ ባንክ 108 ብር ከ07 ሳንቲም ገዝቶ 110 ብር ከ23 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 127 ብር ከ72 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ግሎባል ባንክ ነው። 111 ብር ከ07 ሳንቲም ገዝቶ 113 ብር ከ29 ሳንቲም የተሸጠ ነው። በንግድ ባንክ 107 ብር ከ36 ሳንቲም ተገዝቶ 109 ብር ከ51 ሳንቲም በመሸጥ ላይ ይገኛል። አንድ የቻይና ዩዋን በጥቁር ገበያ 26 ብር ከ91 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሲንቄ ባንክ ነው። 29 ብር ከ24 ሳንቲም ገዝቶ 29 ብር ከ83 ሳንቲም የተሸጠ ነው። በንግድ ባንክ 22 ብር ከ62 ሳንቲም ተገዝቶ 23 ብር ከ07 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 241 ብር ከ05 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 213 ብር ከ65 ሳንቲም ተገዝቶ 217 ብር ከ92 ሳንቲም እየተሸጠ ነው። በንግድ ባንክ 202 ብር ከ43 ሳንቲም ተገዝቶ 206 ብር ከ47 ሳንቲም በመሸጥ ላይ ይገኛል። ከ09 ሳንቲም 512 ብር ከ09 ሳንቲም ገዝቶ 522 ብር ከ33 ሳንቲም የተሸጠ ነው። በንግድ ባንክ 498 ብር ከ36 ሳንቲም ተገዝቶ 508 ብር ከ33 ሳንቲም በመሸጥ ላይ ነው። አንድ የዩናይትድ አረብ ኤምሬትስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 49 ብር ከ63 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሲንቄ ባንክ ነው። 48 ብር ከ69 ሳንቲም ገዝቶ 49 ብር ከ66 ሳንቲም እየሸጠ ነው። በንግድ ባንክ 42 ብር ከ48 ሳንቲም ገዝቶ 43 ብር ከ33 ሳንቲም በመሸጥ ላይ ነው። አንድ የሳውዲ ሪያል በጥቁር ገበያ 48 ብር ከ56 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሲንቄ ባንክ ሲሆን 47 ብር ከ86 ሳንቲም ተገዝቶ 48 ብር ከ81 ሳንቲም እየሸጠ ነው።
በንግድ ባንክ 41 ብር ከ57 ሳንቲም ተገዝቶ 42 ብር ከ40 ሳንቲም በመሸጥ ላይ ይገኛል። አንድ የኦማን ሪያል በጥቁር ገበያ 473 ብር ከ99 ሳንቲም የተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 257 ብር ከ11 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 483 ብር ከ39 ሳንቲም የተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ምን ይመስል ነበር? ከመጨረሻው ድረስ የተከታተላችሁን ስለነበረ ከልብ የመነጨ ምስጋናችን ያቀረበን በዚያ በቃን። መልካም ጊዜ፣ መልካም ቀን። ቪዲዮን ከመጨረሳችን በፊት ላለፉት 2 ወራት በመጥፋታችን በድጋሜ ይቅርታ እየጠየቅን እስካሁን የተከታተላችሁን ስለሆነ ከልብ የመነጨ ምስጋናችን ያቀረብን ቪዲዮ ብዙ ሰው ጋር እንዲደርስ ቪዲዮ ላይክ፣ ሼር እንዲሁም ኮሜንት ላይ ደስ ያላችሁን ኢሞጂ፣ ሀሳብ አስተያየታችሁን ማንኛውም ነገር ማስቀመጥ እንዳረሱ እናመሰግናለን።